አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጃቱ ቤተሰቦቼ እንዴት ናችሁልኝ? ዛሬ ልነግራችሁ የመጣሁት ትንሽ አሞኛል ማለት ነው። የአሞኝ እንግዲህ እጄ እንደምታዩት በዚህ በኩል መድኃኒት እየተሰጠኝ ነው ማለት ነው። ማስተላለፍ የፈለኩት እንደ ቀልድ ነው ያየሁት። ያስለኝ ነበረ። በተለይ እርጉዞችን ለኔ እርጉዝ ናችሁ ያስለኝ ነበረ። አሁን አለኝ መርፌ መድኃኒት ወስዳለሁ ማለት ነው። 3 መርፌ ነው የምወስደው በአንድ ጊዜ። ስለዚህ ማውጋት ስለማይችሉ የሚሰጡኝ በዚህ በኩል ነው ማለት ነው። በዚህ በኩል ነው የሚያስገቡትና እንግዲህ ውዶችዬ በዚህ አጋጣሚ እንድትጠረቀቁ እርጉዝ የሆናችሁ ትንሽ ያ እንትኑ ይበዛል፣ ይከብዳል። እኔም እሱ እርግዝናዬ ላይ የምወስዳቸው መድኃኒቶች ተጽዕኖ ይፈጥሩብኛል ብዬ ነው ሐኪም ያልኩት ማለት ነው። እስከዛሬ ሳልና ያፍነኝ ነበረ እንደዚህ እና በቃ ትኩስ ነገር ነበር የምወስደው። ከዛ እና ትኩስ ነገር እየወሰድኩኝ ግን ቀን እየባሰብኝ መጣ ማለት ነው። ያፍነኛል፣ ሳሉም እየበረታ መጣ። እኔ ምንድነው ሐኪም ሄዱ ፈርቼ አይደለም፣ ግን እዛ ጋር በደንብ ያላደገ ጽንስ ላይ ሕክምና መድኃኒት ቢሰጥ ትንሽ ለልጁ ጥሩ ነገር አይፈጥርም ብዬ ነበረ በራሴ። ግን ደግሞ ነገሩ እየባሰ ሲመጣ ምንም ቢሆን ዶክተር ያየው ይሻላል። ቤት ውስጥ ሆኜ ከምገምተው በላይ ዶክተር ያየው ይበልጣል እና ሲብስብኝ ሄድኩ ማለት ነው። ከዛ ሲሄድ ትንሽ ብቆይ ትንሽ እንትኑ የከፋ እንደሚሆን ነው የነገሩኝ። ኒሞኒያ የሚባል አለ፣ የበሳል የሳምባ ምች። እነሱ ነገሮች በቀላሉ አይድኑም። በጣም ረጅም ዓመት ማለት ረጅም ጊዜ መርፌ ብዙ መርፌ ይታዘዛል ምናምን እና በየወሩ በቃ ምን ልበላችሁ እንደ ቀልድ ያየነው ነገር ሌላ ጣጣ ውስጥ ይዞ ነው የሚገባው እና ትንሽ ካለውበት አንጻር ለኔ ደግሞ ይከብድ ነበረ እና አልሐምዱሊላህ እኔ ያው ደርሼበት ያው ቢያንስ አትሊስት አሁንም ቢሆን ለ5 ቀን 3 መርፌ ነው የሚሰጠኝ ማለት ነው። እሱም ትንሽ ይከብዳል እና አቅልለውልኝ ነው በሆነ በቀለል ባለ ነገር እንደወስድ። ሌላም የሚወሰዱ መድኃኒቶች ክኒኖች ነበሩ። እነሱን ደግሞ ቤት ውስጥ እኔ ብርቱካን ይሄ ቀለል ያለ ብዙ እንትን ያላለው ነገር እንደውስጥ ተደርጎልኝ ነው ማለት ነው። መድኃኒቱ ከዚህም በላይ ነበር የሚሆነው እና በዚህ ምንድነው እንደ ቀልድ የምናየው ነገር ይሰፋና ሌላ ችግር ይፈጥርብናል ማለት ነው። እርጉዝ ብቻ አይደለም ማንኛውም ሰው የሆነ ነገር እንደ ቀልድ የምናየው ነገር ይሰፋና እንዳይድን ያደርጋል። በቀላሉ የሚድን ነገር እና እንግዲህ ቁርስ ምናምን እንዲሰራርቼ ያው ምግብ ቁርስ ካልወሰድኩ የምግብ ካልተወሰደ መድኃኒቱን መውሰዳችን ብለውኛል እና ምክንያቱም አቅም ሬዚስታንስ ያስፈልገኛል እና ለዛ መሰራርቼ ያው መርፌ ሌል ነው ማለት ነው። ግን ለእናንተ መናገር የፈለኩት እንደ ቀልድ የምናየው ነገር ምን ያህል ህይወታችን ላይ ተጽዕኖ እንደሚፈጥር ተጽዕኖ አለው በጣም እና ውዶች ትምህርት ነው ማለት ነው። ትምህርት ውሰዱ። ቀለል ያለ ነገር ይድናል እያለን ቤት ውስጥ በትንንሽ ነገር የምናስበው የውጭ ትራፊ ነው። ይሄ የተማሪ ቁርስ እንግዲህ ያው ቁርሴን ሰርቼ ፍርፍር ሰርቼ ሰራርቼ በልቼ ወደ ሕክምና ይሄድ ነው ማለት ነው። አልሐምዱሊላህ ነገሮች ቀለል ብለውልኛል ማለት ነው። እና ግን እኔ በዚህ ልክ ራሱ አልጠበቅኩም ነው። አመሰግናለሁ። አልሐምዱሊላህ በጊዜ ደርሻለሁ። ግን እዚህ ደረጃ ማይደርስም ነበር በጊዜ ብሄድ ምናልባት ለ3 ቀን የሆነች 3 መርፌ ምናምን ነበረ። ያው ኖርማሊ ትያያዛላችሁ እና ሳታስቡት ነው። እኔ ብርድ ነው ብዬ ያስለኛል፣ ያፍነኛል። ሳይነስ አለብኝ። ያው ታውቃላችሁ ብዙ ጊዜ ብዛ ስንሰራ ክሎሬክሱ ምኑም በዛን ሰዓት እንፋሎቱ ገብቶ ያው ወደድንም ጠላንም ሳይነስ በሽተኛ ነው የሚያደርገን። ሳይነስ ስላለብኝ ወደ እሱም ወሰድኩት። ሳይነስ ሲሆን ደግሞ አፍንጫ ነው የሚያፍነው፣ ጉሮሮ አያፍንም። ለየት አለብኝ እና ይሄ ነገር ብርድ ነው በቃ ትኩስ ነገር ውሰድ ቀለል አደረግ ነው። እኛም ቤት ውስጥ ሰፋ አድርገን አላሰብነውም እና ለካ ነገሩ ውስጥ ቢሰፋ ወደ ኒሞኒያ እና ወደ ሳምባ ምች ይሄዳል። ለእኔ በጣም አስቸጋሪ ነበር ማለት ነው እና ምናልባት በእግሬ ነው የሄድኩት ሕክምና። ትንሽ ብትቆይ ደግሞ ሳይዞች ነበር የምትመጪው ነው ያለኝ ዶክተሩ እና
ለራሴ ራሱ በጣም ነው የደነገጥኩት እውነቱን ለመናገር። በእርግጥ ይዞኝ ነበረ ሲሄድ፣ ግን በቃ አልሐምዱሊላህ ያው እንግዲህ አሁን መድኃኒቴን እየሄድኩኝ ለ5 ቀን ያህል እከታተላለሁ ማለት ነው። ግን ትምህርት ውሰዱ እርጉዞች፣ ምንም ነገር ይመማችሁ 1 ቀን በቂ ነው። ከዛ በኋላ ሁለተኛው ምን ሂዱ ቼክ አፕ አድርጉ። እንደ ቀልድ ያየነው ነገር ይሰፋና እኛ ካሰብነው በላይ ሌላ ትልቅ በሽታ ይሆናል ማለት ለእኛም ለጽንሱም ሌላ የማይሆን ነገር ውስጥ ይከተናል። እና በጊዜ ቼክ ብንደረግ እኔንም ትልቅ ትምህርት አስተምሮኝ ስላለፈ ማለት ነው። እና ወዶች ይሄን ሳልነግራችሁ ማለፍ ስላልፈለግኩ ነው ማለት ነው ዛሬ መጣሁት። እና እንግዲህ ቁርሳችንን አብረን እንስራ ብዬ እየሰራሁ የጠዋት ቁርስ ሰላም ውዳሱ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? ዛሬ እንግዲህ ደስ በሚል ነገር አይደለም የመጣሁት ማለት ብዙም አያስከፋም፣ ግን ያው በራሴ ስተት እንዴት እንዳልኩኝ አሁን በዚህ ነው ማለት ነው። መግሊኮስ በምናምን ነው መድኃኒት እየወሰድኩ ያለሁት። እሱ ምንድነው መጀመሪያ ችላ በማለት ቀለል ያለ ህመም ነበር የሚያመኝ እና ችላ እያልኩኝ ዛሬ ነገ ሄዳለሁ እያልኩኝ በጣም ትንሽ አልፎ ያስለኛል፣ ይዘጋኛል እና ዛሬ ነገ ሄዳለሁ እያልኩ ጊዜ በሰጠሁት ቁጥር እሱ እንትን አለ ማለት እየተስፋፋ መጣ። ከዛ ሲሄድ በቃ ወደ ሌላ ነገር ሊቀየር ጫፍ ደርሶ ነው ማለት ነው የደረስኩበት። አልሐምዱሊላህ እኔ በዋነኝነት የፈራሁት ያ እርጉዝም ስለሆንኩኝ የሚሰጡኝ መድኃኒት ምናልባት ለጽንሱ ችግር ይፈጥራል ብዬ ነበረ። በዛ ምክንያት ፈርቼ ነበረ። ግን ደግሞ ሲብስብኝ አማራጭ ሳጣ ምንም ቢሆን ዶክተር ያየው ይሻላል በማለት ሄጃለሁ ማለት ነው። እና ሲሄድ እንደውም ትንሽ ቆየሽበት ነው የተባልኩትና አንዳንዴ እንደ ቀልድ የምናየው ነገር ሲሰፋ ከባድ ነው። አሁን እንግዲህ ያው ለተወሰነ ጊዜ ያህል ቀጠሮ አለኝ። እየተመላለስኩ በቀን 3 መርፌ ነው የምወስደው ማለት ነው። እና ያኔ አሁን በእግሬ እየሄድኩ ነው አይደል? ትንሽ ብቆይ ደግሞ ሰው እየያዘኝ ነበር ማለት ነው መድኃኒቱን የምወስደው ዶክተር እንደነገረኝ። እና እንደ ቀላል የምናየው ነገር ዋጋ ያስከፍለናል እላችሁ ፈልጌ ነው። እንደ ቀልድ ነገሮችን ማየት የለብንም። እንግዲህ ያው ታውቃላችሁ ድካሙም አለ ማለክለኩም አለ። መንገድ ሲኬድ ወይ እና ጥላ ስጪ ውዴ አልቻልኩም። እንደዚህ ጥላ ይዤ ይሻላል። ፀሐይ ነው። እና አሁን እንግዲህ ቀረብ ያለ መካከለኛ ክሊኒክ ሰፈር ላይ ነበርኩኝ፣ እየሄድኩ ነው ገና። እና በተለይ ደግሞ እርጉዝ ለሆናችሁ ሰዎች እርጉዝ ለሆናችሁ ብቻ ሳይሆን ጤነኛ መሆናችሁ በሽታን ቦታና ጊዜ መስጠት የባሰ ሌላ ነገር ያልታሰበ ብዙ ነገር ነው የሚያመጣባችሁ ማለት ነው በጤናችሁ ላይ በቀላሉ በገንዘብ የማይመለስ ይሆንባችኋልና ምክንያቱም በቀላሉ መዳን እየቻለ በእኛ ስህተት ብቻ ለምን ይዘግይብን። እና ወዶች እንግዲህ ወደዛ እየሄድኩ ነው ማለት ነው። ያው ማስተላለፍ የፈለኩት ለበሽታ ቦታ ጊዜ አንስጥ። ጊዜ ስንሰጠው ያላሰብነው ነገር ነው የሚመጣብን ማለት ነው። እና እንግዲህ አብራችሁን ሁኑ። እየሄድኩላችሁ ነው ወደዛው ወደ ቦታው። እና ያው አሁን ምንድነው ጽንሱን በማይጎዳ መልኩ ያው ኪኒን ነገር ሳይሆን መድኃኒቶች ያው ዶክተሮች በራሳቸው እንትን ብለው በጥብጦ የሚሰጥ ነገር አለ እንደ ሲሪንጅ ከሁሉም አይነት ቀመሞ እንደምታዩት በዚህ በእጄ ነው የሚሰጠኝ ማለት ነው። እና እንግዲህ ውዶች ይሄም አለ አንዳንዴ ቀለል አድርገን ነገሮችን ስናይ የባሰ ነገር ይዞብን ይመጣል። እኔ እንደዚህ እንትን ይላል ብዬ አላሰብኩም፣ ይከብዳል ብዬም አላሰብኩም። በቃ የሆነ ቤት ውስጥ ትኩስ ነገር የሆነ ነገር ነበር ሶስት የነበረው። ከዛ በሱም ሊሆን አልቻለም። እንደውም ሳሉ እየበዛ እዚህ ጉሮሬ አካባቢ ነው የሚዘጋኝ፣ እሱ ጋር እየበዘጋኝ መጣ ማለት ነው። እኔ የመሰለኝ ከሳይነስ ጋር ኬዝ ያለው ነበር፣ ሳይነስ አለብኝና ከሱ ጋር የተያያዘ ነበር የመሰለኝ። አይደለም፣ ከሱ ጋር የተያያዘ አይደለም። ምክንያቱም ሳይነስ በባህሪው አፍንጫ ነው የሚዘጋው። የኔ ግን ጉሮሮዬን ዘጋኝ። ሳል ትንሽ አለው፣ ደረቅ ሳል ትንሽ ያልኩት ግን እየባሰበት መጣ ማለት ነው። እና ብቻ አልሐምዱሊላህ ያ በጊዜ ደርሼበታለሁ። ብዙም እንትን አይልም።
ብዙም አልከፋም። ምክንያቱም ቆሜ ሄጄት ታክሜ እየመጣሁ ይሄ ራሱ ትልቅ ነገር ነው ማለት ነው። እና እንግዲህ ውዶችዬ ይኸው እንደምታይ ሰፈራችን ዋቡ ነው። በጣም ነው የሚያምረው፣ ደስ ይላል። እውነቱን ለመናገር ያው እንግዲህ እስከምደርስ ድረስ ጥሩ ዶክተር ያሉበት አካባቢ ነው። ቦታው ደስ ይላል። እናዴ በራችሁን ከፍላችሁ ጥሩ ሐኪም አግኝታችሁ መፍትሄው ተነግሯችሁ ስትታከሙ በጣም ነው ደስ የሚለው። እና እንግዲህ እስኪ ውዴ ያዥኝ አልቻልኩም፣ ደከመኝ። እንግዲህ እያሳቁ ሄዶ መታከም ትልቅ ነገር ነው ማለት ነው። እና ከፊት እንግዲህ ወደ ሕክምና ቦታ እየደረስኩ ነው። ልገባ ነው። ቦታው ግን በጣም ነው ደስ የሚለው። ለመናገር አዲስም ስለሆነ አካባቢ